የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተለውን ውሳኔ አስተላልፈዋል። አንደኛ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ሁለተኛ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላላ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ሶስተኛ ብፁዕ አቡነ ሂርያቆስን የሀዲያ ሀገረ ስብከት እንደያዙና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ አራተኛ ብፁዕ አቡነ ናትናኤል ዘኮሎራዶን የቅዱስ ሀገረ ኢየሩሳሌም ገዳማት ሊቀ ጳጳስ፣ አምስተኛ ብፁዕ አቡነ ናትናኤል ሚኒሶታን እንደያዙና የኮሎራዶ ሀገረ ስብከት እንዲመሩ፣ ስድስተኛ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ሰባተኛ ብፁዕ አቡነ ህምባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ስምንተኛ ብፁዕ አቡነ ሙሴ የአውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የባታ ለማርያም ገዳም ሊቀ ጳጳስ እንዲመሩ ተወስኗል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ የተገኘ ነው። አሜሪካ ዛሬ በአዲስ አበባ ባለው ኤምባሲዋ በኩል ለፌደራል መንግስትና ለታጣቂዎች መልእክት አስተላልፋለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ሚሲንጋ ዛሬ ባስተላለፉት መልእክት በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎች ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው መልእክት አስተላልፈዋል። አምባሳደሩ ለታጣቂ ኃይሎች ለፌደራል መንግስት ባስተላለፉት መልእክት ህዝቡን እንዲያስቀድሙም ጥሪ አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህፃናትን ወደ ትምህርት ቤት እንዲመለሱና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉም አስገንዝበዋል። በትጥቅ ትግል ስም የሚፈጸመው ህገወጥና ኃይል እርምጃ ሊቆም ይገባል ብለዋል። አምባሳደር ሚሲንጋ በመልእክታቸው ለፋኖ፣ ለኦሮሞ ነጻነት ሰራዊት እና ለፌደራል መንግስቱ የተናጥል መልእክትም አስተላልፈዋል። በዚህም ፋኖ ተጨባጭና ሰላማዊ የሆነ ዓላማ ግብ ይዞ እንዲወጣ፣ የኦሮሞ ነጻነት ሰራዊት ኦላ ደግሞ በኦሮሚያ ያለውን ግጭት ለማቆም ድርድር እንዲቀጥል፣ የፌደራል መንግስቱ በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆምና ረጅም እርምጃ ወደ ሰላም መምጣት መፍትሄዎችን እንዲያመቻች ጥሪ አቅርበዋል። አምባሳደሩ በመልእክታቸው ማጠቃለያ ላይ ሰላምና መረጋጋት የምንመጣበት ጊዜ አሁን ነው ሲሉም አክለዋል። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚ ማህበር ዛሬ ባወጣው ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈል እየዋለ መሆኑንም አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመታት ወዲህ እድገቱ ማሽቆልቆሉን አስታውቋል። እየጨመረ የመጣው የዋጋ ንረት የዜጎቹን ኑሮ ስጋት ውስጥ መክተቱን አስረድቶም ከዚህ ውጭ ያላቸው ምክረ ሀሳቦችን ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆም ነበር። በተመድ አማካኝነት ይፋ የሆነው ይሄኛው መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍ አህጉራት ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ይደርሳል ብሏል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን ዶላር እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑንም አስረድቷል። 47 የጤና ባለሙያዎችን በቁጥጥር ስር አውሏል ሲል የፌደራል ፖሊስ ገለጸ። የኢትዮጵያ ፌደራል ፖሊስ በዛሬው ዕለት ባወጣው መግለጫ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት እንደጀመረም ገልጿል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በአገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበርና ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት ለመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ ናቸውም ብሏል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎች ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ሲልም አክሏል። ተጠርጣሪዎቹ በተለያዩ የጤና ተቋማት አድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ ህክምና ሂደትን በማደናቀፍ ህሙማንን የጤና እርዳታ የሚያስፈልጋቸው ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጡባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋልም ብሏል። ሙያቸውን አክብረው በስራ ላይ በተገኙ ባልደረቦች ላይ ዛቻና ማስፈራሪያ ከማድረስም ባለፈ ሁከት እንዲፈጠር ሙከራ አድርገዋልም ሲልም ገልጿል። 47ቱ ተጠርጣሪዎችን በመረጃ በማስረጃ ለይቼ በቁጥጥር ስር አውያቸዋለሁም ብሏል መግለጫው። የኢትዮጵያ ፌደራል ፖሊስ የጤና ባለሙያዎችን የሙያ ስነ ምግባርና ህግ በማይፈቅድ ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር እንደሆነ ይወቁት ያለ ሲሆን ሌሎች ከዚህ ተግባር እንዲቆጠቡ አስጠንቅቋል።